በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደዚህ ስልጣነ ክህነት በጳጳሳት እጅ የሚሰጥ ስልጣን ነውና ማቀለል አይገባንም። እግዚአብሔር ኃጢአተኛውን የሚያየው የሚጎበኘውና ኃጢአቱን ይቅር የሚለው በካህናት በኩል ነው። ለዚህ ነው በማቴዎስ ወንጌል ላይ ሂድና ራስን ለካህናት አሳይ ተብሎ የተጻፈው። ካህናት እኛን አዩን ማለት እግዚአብሔር አየን ማለት ነው። ካህናት የእግዚአብሔር ዓይን ናቸውና የእግዚአብሔር ልጅ መሆን የምንችለው በካህናቱ ስንጠመቅ ነው። በትረ ክህነት የጨበጡ በእግዚአብሔር የተመረጡ አጋንንትን የሚቀጡ ኃጢአትን እንደ ሰም የሚያቀልጡ ካህናት ናቸው። እኛም ስልጣነ ክህነት የሌለን ነገር ግን በእግዚአብሔር ልጅነት ጸጋ ውስጥ ሆነን አጋንንትን የምንቀጠቅጥበትን ጸጋ የምናገኘው በካህናቱ ጸሎት ነው። ካህናት ኃጢአታችን ይቅር ካላስባሉን፣ ከእግዚአብሔር ካላስታረቁን በአጋንንት ለእኛም ስልጣን ሊኖረን አይችልም። ካህናት ሰውን ሁሉ ወደ እግዚአብሔር መንግስትና ወደ ዘላለማዊ ሕይወት የሚያቀርቡ የድህነት በር ናቸው። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ቁልጭ ብሎ ተቀምጧል። እውነት እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል በማለት ለቅዱሳን ሐዋርያት የማሰር የመፍታት ስልጣን እንደሰጣቸው በማቴዎስ ወንጌል ምዕራፍ 18 ቁጥር 18፣ በሉቃስ ወንጌል ምዕራፍ 24 ቁጥር 50፣ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 በሌሎችም ስፍራዎች ላይ እናገኛለን። ስለዚህ ክህነት በእግዚአብሔር ጥሪ የሚፈጸም በእግዚአብሔር ሰጭነት የሚከናወን መሆኑን ማወቅ ያስፈልጋል። ስለዚህ ውድ ኦርቶዶክሳውያን ለእነርሱ የተሰጣቸውን ስልጣን ማመን መቀበልና መጠቀም ይገባል። አባቶቻችን በመጎብኘት በማልበስ በረከታቸውን እንካፈል። ጸጋ ያልብሳችሁ። እውነት ይሄ ጽድቅ ነው፣ ብርሃን ነው የሰራችሁት ያለበሳችሁኝ። እግዚአብሔር ጽድቁን ያልብሳችሁ፣ በረከቱን ያድላችሁ። ይሄ ነው እንግዲህ የሰው ልጅ እንደዚህ ለተፈጠረበት ዓላማ ለበረከት ለጽድቅ ሲሰማራ ደስ ይላል። ይሄ ማድረግ ምንድነው? ጽድቅ ነው። የሰው ልጅ የተፈጠረው እግዚአብሔርን ሊያመሰግን በጽድቅ ሊኖር ነውና ይህንን ያደረጋችሁ ይህንን የምታደርጉ አባታችን ከአስራተ ገብርኤል ጎን ሆናችሁ ያላችሁ የማያልቀውን ሀብት ይስጣችሁ። አሜን። የማያልቀውን እድሜ ይስጣችሁ። የማተሳላን እድሜ ይስጣችሁ። አሜን። የጻድቁ የገብረ መንፈስ ቅዱስን እድሜ ይስጣችሁ። ተባረኩ። እንግዲህ እኔ ለመመረቅም በጣም ከብዶኛል። ከደስታው አንጻር ለምን ካየሁት አንጻር በጣም ከብዶኛልና የምችለውን ያክል ነው እየመረቅኩ ያለሁት። ግን ለመናገር ውስጥ ብዙ ይፈልጋል። ነገር ግን ያው ደስታ ብዙን ያስታል አይደለ? ስለዚህ እግዚአብሔር ይባርካችሁ። ይሄው እንን የመሰለ መስቀል እንደዚህ አስባችሁኛል። ከታች እስከ ላይ እግዚአብሔር ከታች እስከ ላይ እግዚአብሔር ጸጋ ያልብሳችሁ። አሜን አሜን። ይህን ቪዲዮ የምትከታተሉት ወንድሞቼ እነዚህን አልባሳት ከላይ እስከ ታች አባታችንን እንደዚህ በዚህ ልክ ያለበሱልን እህቶቻችን ናቸው፣ ወንድሞቻችን ናቸው።